ጤና ይስጥልኝ እንደምን ሰነበታችሁ አድማጮቻችን። ከዚህ በመቀጠል ባልደረባችን ሙሉጌታ ከአቶ ክፍሉ ታደሰ ጋር ያደረገውን ቃለ መጠይቅ ክፍል አንድን በዛሬው ዕለት ይዘንላችሁ ቀርበናል። ጥልኛ አቶ ክፍሉ በመጀመሪያ ጥሪያችንን አክብረው በኢትዮ ፓኖራማ ላይ በመገኘቱ በኢትዮ ፓኖራማ አዘጋጆች ስም ከፍተኛ ምስጋና አቀርባለሁ። እንግዲህ ወደ ጥያቄዎቻችን እንግባና አሁን በሀገራችን ውስጥ እየታየ ያለው የተቃውሞና የህዝብ መነሳሳት ከየአቅጣጫው ከጎንደር አንስቶ እስከ ኦሮሚያ ውስጥ ድረስ እየተካሄደ ስላለው ሁኔታ ምን አስተያየት አለዎት? እኔም አመሰግናለሁኝ ይህን እድል ስለሰጣችሁኝ። አስተያየቴን ልሰጥ የምችልበት መድረክ ሚዲየም ስላዘጋጃችሁ አመሰግናለሁ። ሰፋ ያለ ጥያቄ ነው። ሁላችንም በምንችለው ሁሉ ተከታትለነዋል። በበርካታ የኢትዮጵያ ቦታዎች በተለይም በኦሮሚያ በሚባለው ክልል ካለፈው ሳሳት ኦክቶበር ይመስለኛል ከዛ ጊዜ ጀምሮ ከቅርብ ጊዜ ድረስ አሁንም የቀጠለ ይመስለኛል ሰላማዊ ተቃውሞዎች በመካሄድ ላይ ነበሩ። ሰላማዊ ተቃውሞዎች ሲካሄዱ መንግስት ያልተመጣጠነ እንዳውም መሆን ያልነበረባቸው መደረግ ያልነበረባቸው እርምጃዎች ይወስድ ነበረ። ምንም እንኳን እነዚህ ዜጎች ሰላማዊ ተቃውሞ ለማድረግ ቀድሞ ከአንድ ቀን በፊት ማስታወቅ ያስፈልጋል የሚል በህገ መንግስቱ የሰፈረ ጥያቄ ቢኖርም እና እነሱ ያንን ባያደርጉም ግን ሰላማዊ ተቃውሞ ማረጋቸው ለግድያ የሚያበቃቸው አልነበረም። ሰላማዊ ተቃውሞ ማረጋቸው ለእስራት የሚያበቃቸው አልነበረም እና ያ ግን ሆኗል። በዛም ምክንያት እንግዲህ እስካሁን በሰማነው መሰረት በመቶዎች የሚቆጠሩ ተገድለዋል፣ በሺዎች የሚቆጠሩ ታስረዋል። ትክክለኛው ቁጥር እንግዲህ አሁን ሳይሆን ወደፊት የሚወጣ ይመስለኛል እና አንድ አሁን የተነሳውን ጉዳይ የሚያመሳስል ባህሪው እነኚህ የተነሱት እንቅስቃሴዎች ፕላን ሆነው በእቅድ ወጥቶላቸው በእቅድ መሰረት የተከናወኑ ሳይሆኑ በግብታዊነት ነው እሱ በየቦታው ሲቀጣጠሉ የነበሩት እና ግን ይሄ እንቅስቃሴ እንግዲህ አንድ ሌላ የሚያሳዝነው በተለይ በዚህ በኦሮሚያ ክልል በሚባለው የሚያሳዝነው ጉዳይ ምንም እንኳን የተነሳው ጥያቄ ከመሬት መነጠቅ ጋር የተያዘ ቢሆንም ሌላው የተቀረው ህብረተሰብ ክፍልም ተመሳሳይ ጥያቄዎች ቢኖሩትም በአብዛኛው ቻቸውን ነው ያካሄዱት ማለት ይቻላል። ይህ እንግዲህ በአጠቃላይ ሀገር ውስጥ ያለው የትግል አካሄድ አሁን የሚያሳየው ለየት ያለ ባህሪ ነው። ይሄን ማለት ምንድነው? ትግሉ ማንነት ላይ ከብሔር ብሔረሰብ ጋር ተያይዞ የሚካሄድ መሆኑን የሚያሳይ ነው። ሌላው ያ ኦሮሞዎች ነበሩ የተነሱት ያ የኦሮሞ ጥያቄ ነው የኛ ጥያቄ አይደለም ይላል። አማርኛ አካባቢ አማርኛ ተናጋሪው ሲነሳ ያ የአማራ ጥያቄ ነው የኛ ጥያቄ አይደለም ይላል። ጋምቤላው ሲነሳ ያ የጋምቤላ የኛ ጥያቄ አይደለም ይላል። ይሄ ባለፈው 25 ዓመት የተዘራ የፖለቲካ ሁኔታ አሁን የዛን አዝመራ ነው የምናገኘው እና ይሄ አካሄድ ለአገሪቱ በጣም መጥፎ ነው፣ ጠንቀኛ ነው። ዋን ፖይንት በተለይ እስልምና ተከታዮች በተነሱበት ጊዜ ክርስትና ሃይማኖት ተከታዮች ሶሊዳሪቲያቸውን ገልጸው አብራቸው በጎን ተሰልፈው ነበረ። ያ ለእስልምና ተከታይ ወገኖቻችን እንደ አለኝታ ሆኖ ነበረ። በአሁኑ ጊዜ ግን ወገኖቻችን የኛው ዜጎች ሆኑ በያለበት ሲጨፈጨፉ በያለበት ሲነሱ ተቃውሟቸውን ሲያሰሙ ሌላው ወገን የዳር ተመልካች ሆኖ ነበረ ያሳለፈው። ያሳዝናል። ግን ይሄ ሁኔታ መቀየር መቻል አለበት። እንግዲህ አንዱ ትልቁ ደካማ ጎኑ ይመስለኛል እንግዲህ የነበረው የእንቅስቃሴ እና እንግዲህ አሁን ወደ እንትኑ ስገባ ይሄ የተነሳው መጀመሪያ እንግዲህ ይሄ በኦሮሞ አካባቢ የተካሄደው ነው። በሌላ በኩል ደግሞ በዚህ በተለይ በጎንደር ውስጥ በጎንደርና በቅማንት ህዝብ መካከል እንደዚሁ ልዩነት ተነስቶ የሆነ መካረር ደረጃ ላይ እየደረሰ ነበረ። በሀገር ሽማግሌ አማካኝነት ሊቆም ችሏል።
ይሄም እንደገና ውስጥ ለውስጥ የተቆሰቆሰ ነው ጉዳዩ። ባጭሩ እኔ እንደሰማሁት ተከታትዬ ልረዳ እንደቻልኩት በተለይ በዚህ በቅማንት አካባቢ ያሉ ወገኖችን እንዳስረዱኝ ጥያቄው የሚነሳው ከህዝብ ቆጠራ ጋር ተያይዞ ነው እና የቅማንት ህዝብ ከዚህ በፊት ህዝብ ቆጠራ ሲደረግ ቅማንት ይሄን ያክል አለ እየተባለ ከ200,000 በታች ይመስለኛል የህዝብ ቁጥሩ ይሄን ያክል ነው ይባላል እና አንድ ወቅት ላይ ቅማንት ህዝብ ሳይቆጠር ይቀርና ለምን አልተቆጠርንም ሲሉ እንደ ህዝብ አልተመዘገባችሁም የሚል ጥያቄ ይነሳል እና ከዛ በኋላ ነው እንግዲህ እነሱ ያ የመደራጀት ምናምን የሚለውን እንደ ህዝብ የራሳችን ትምረን የሚለውን ጥያቄ ይዘው የሚነሱት። ከዛ በፌደራል ደረጃ ነው እንግዲህ ፌደራል ደረጃ ያን ጥያቄ ተቀባይነት አግኝተው በክልል ደረጃ የነሱ የቅማንት የራሳቸው ሆነ አካባቢ ይሰጣቸው የሚል ጥያቄ ይነሳል። ፌደራሉ የመደበላቸው ክልሉ መንግስት ሊቀበል አልቻለም። በግማሽ ሆነ እንደዚህ ነው የተቀበለው እና እንግዲህ እስካሁን ድረስ ተንጠልጥሎ ነው ያለው እና አሁን በዚህ አካባቢ በጎንደር አካባቢ በተለይ በእነኚህ በሁለት ህዝቦች መካከል ያለው ልዩነት ቅማንት ህዝብ በእርግጥ ቀደም ሲል አገውኛ ቋንቋ ተናጋሪ የነበረ ህዝብ ነው ቀደም ሲል። በሂደት ግን አሁን በጣም ጥቂት አሉ የሚናገሩ ቋንቋውን በተለይ በእድሜ ጸና ያሉ። አብዛኛው ሰው ግን ያው አማርኛ ነው የሚናገረው። ሃይማኖቱም የክርስትና ሃይማኖት ነው እና ይሄ አካባቢ እኛ የነበርንበት አካባቢ ነው። በተለይ በምዕራብ የኢትዮጵያ ግዛት ዞንቱ የሚባለው የኢሃሰ ሰራዊት የነበረበት አካባቢ ነው። ቅማንቶች ውስጥ ነበረ ስንንቀሳቀስ የነበረው ቅማንቶች ነበሩ። አንደኛው ለኢሃሰ ደጀን የነበሩት በዛን ዘመን እና በተለይ ነፍታውራሪ አየለ አባጓዴ ከፊል ቅማንት የሆኑ ነበሩ። እነሱ ናቸው አካባቢያቸው እንድንሰፍር እንድንገባ ያደረጉት። እነሱ ደግሞ በወቅቱ ከአማርኛ ተናጋሪው ጋር አብረው የሚሰሩ ነበሩ እና ኤኒዌይ እንግዲህ አሁን እንዳልኩት እንግዲህ ይሄም ልዩነት ከብዙ ዓመት በኋላ እንደገና እንዲቀሰቀስ ተደርጓል እና ይሄ ለምን ተደረገ፣ አላማው ሞቲቭ ምንድነው፣ ወዴት ለመውሰድ ነው ምናምን የሚባለውን ነገር አሁን በትክክል ለመናገር ባይቻልም መገመት ይቻል ይሆናል። ግን ያ ግምት ነውና እሱን አሁን ከመስጠት ለመቆጠባለሁ። በአጠቃላይ እንግዲህ ይሄ በኢትዮጵያ ውስጥ ያለው አሁን በተለይ በመሀል ሀገር እዚህ በኦሮሚያ አካባቢ የኦሮሚያ ክልል በሚባለው አካባቢ የተነሳው እንቅስቃሴ በምንድን ነው ሊመሰል የሚችለው? በእሳተ ገሞራ ሊመሰል ይችላል። እሳተ ገሞራ ከስሩ ከታች ትኑ ይፈቀፈቃል። እሳቱ ኃይሉ የእሳተ ገሞራው ኃይል ከስር ይፈቀፈቃል እና ግን ስስ የሆነ አጋጣሚ ስስ የሆነ ቦታ ሲያገኝ በዛ ይፈነዳል እና ይፈነዳና ያው ላቫውን የሚሉትንም ይረጫል ማለት ነው፣ ይተፋል። እና የኢትዮጵያ ሁኔታ እንደዚሁ እንደ እሳተ ገሞራ ከተራራ ስር የሚፈቀፈቅ እሳት ማለት ነው። አጋጣሚውን ሲያገኝ በአንድ ቦታ ቱግ ይላል፣ በሌላ ቦታ ደግሞ አጋጣሚ ሲያገኝ ቱግ ይላል። ጊዜውን እየጠበቀ ግን የሚበርድ አይደለም። ሊበርድ የማይችልባቸው መሰረታዊ ምክንያቶች አሉ። እና እንግዲህ ከነዚህ መሰረታዊ ምክንያቶች ምንድናቸው እንደዚህ ሊሆን የቻለው ብለን በምንልበት ጊዜ ካለፈው 25 ዓመት የህወሓት ኢህአዴግ ፖሊሲ ጋራ በጣም የተቆራኘ ነው ብዬ ነው የማምነው። አንደኛ መሰረታዊ የሆነ ውሳኔ አድርጓል። መንግስቱን ሲያዋቅር ፌዴራላዊ ነው ብሏል። ከዚያ በፊት የነበሩት አሃዳዊ ዩኒተሪ ስቴትስ ነበሩ። የአፄ ኃይለ ሥላሴም የደርግም ዩኒተሪ ስቴትስ ነበሩ። እነኛን ያንን ያወቃቀር አሁን ላለው ለኢትዮጵያ በተለይም ከዚህ ብሔር ብሔረሰብ ጥያቄን ሊፈታ የማይችል የግዛት የአሰራር የአስተዳደር አወቃቀር ስለሆነ ፌዴራላዊ አሰራር መደረግ አለበት ብሎ በመነሳት ነው ያን ያደረገው። ፌዴራላዊ አሰራር እንግዲህ በመሰረቱ ያው ዲሴንትራላይዝድ የሆነ ፖለቲካል ፓወር ማለት ነው። ዲሴንትራላይዝድ ፖለቲካል ፓወር ማለት እንደኛ በተለያየ ክልል ያሉት የራሳቸው የፖለቲካ፣ የባህል፣ የልማት፣ የኢኮኖሚ መብት ይኖራቸዋል። በአካባቢያቸው ያለውን ሀብት በአካባቢያቸው ባለው ሀብትም ሆነ ቋንቋም ሆነ በማንኛውም ደረጃ በዛ ላይ የመወሰን አቅም የመወሰን ጉልበት ሊኖራቸው ይገባል። የኢህአዴግን እንትን በምናይበት ጊዜ በተለይ በአንቀጽ በህገ መንግስቱ የተጠቀሱት አንቀጾች ክሊርሊ የሚገድቡት አንድ ትልቅ አብይ የሆነ ጥያቄ
ከክልል መንግስቶች እጅ እንዲወጣ አድርጓል። ያ ጥያቄም የመሬት ጥያቄ ነው። መሬት ጥያቄ በማዕከላዊ በእንትኑ በፌዴራል መንግስት እጅ ነው ያለው እና የመሬት ጥያቄ በፌዴራል መንግስት እጅ መሆን ማለት የክልሉ ዲሴንትራላይዝድ የሆነ ፓወር በተለይ መሬትን እንግዲህ ትልቁ ሀብት የአንድ ሀገር ከትልቆቹ ሀብቶች መካከል መሬት ነው። ያ ሀብት በክልሎች እጅ እንዳይሆን አድርጓል ማለት ነው። እሱ ፈላጭ ቆራጩ የማዕከላዊ መንግስቱ ፌዴራል መንግስቱ ነው ማለት ነው። እሱ አሁን ለተነሳው አንዱና ዋናው ጥያቄ ይሄ የዲሴንትራላይዜሽን ፌዴራል አሰራሩ ዲሴንትራላይዝድ ሆኗል ቢባልም ዲሴንትራላይዝድ አለመሆኑ ነው። በመሬት ጥያቄ ላይ የአካባቢው መንግስት መብት ኖሮት በመሬት ጉዳይ ለመወሰን የሚችልበት ሁኔታ ለመፈጠሩ ነው። በመሬት ጉዳይ እስከ ማይክሮ ሌቭል ድረስ እስከ ታች ድረስ ተወርዶ በዛ ጥያቄ ላይ የሚወስነው የፌዴራል መንግስቱ ነው ማለት ነው። እንግዲህ አንደኛው ችግር ያ ነው አሁን ለተቀሰቀሰው ችግር። ሁለተኛው ሌላ ችግር ፌዴራል ሲባል ዲሞክራሲን ይመለከታል። ፌዴራል ሲባል የክልል መንግስት ዴሞክራሲያዊ በሆነ መንገድ ራሳቸውን የማስተዳደር ዴሞክራሲያዊ በሆነ መንገድ ምርጫ የማካሄድ የክልል መንግስት የመመስረት እና የመሳሰሉ ጉዳዮች እነሱ መካተት ይኖርባቸዋል። መካተት ነበረበት። አሁን ያለው የኢህአዴግ መንግስት በክልል ደረጃም አይደለም በሀገር ደረጃ የዲሞክራሲያዊ አሰራር የሌለበት እንደሆነ ያው ሁላችንም የምናውቀው ነው። የ97 ዓመተ ምህረት ምርጫ የመሰከረው ነው፣ በጉልህ ያሳየው ነው እና ከዛም በኋላ የሚካሄዱ ምርጫዎችን እናውቃለን። 100% ላይ የገዢው ፓርቲ 100% አሸነፍኩ የሚልባቸው ሁኔታዎች ናቸው። ለአንድ ፌዴራላዊ አገዛዝ መሰረታዊና ቁልፍ ከሆኑት ሌላ ጉዳይ መካከል የዲሞክራሲ ጥያቄ አለመኖር ነው። ስለዚህ የህወሓት ኢህአዴግ መንግስት ፌዴራላዊ አሰራር ከተላለሁ ቢልም ፌዴራላዊ አሰራር አይደለም፣ ዩኒተሪ ስቴት ነው እና ብዙ ሰው የማይረዳው ይህን ፌዴራሊዝሙን በዘር ላይ ተመሰረተ በቋንቋ ላይ ተመሰረተ ነው ብለው ነው የሚከሰው። እሱ አይደለም ጥያቄው ፌዴራላዊ አሰራር አይደለም ከመጀመሪያው ሲነሳ። ምክንያቱም መሰረታዊ የሆኑ የኢኮኖሚ ጥያቄዎች መሰረታዊ ሆኖ የዲሞክራሲ ጥያቄ የፖለቲካ ጥያቄ በማዕከላዊ መንግስቱ እጅ ነው ያለው። ስለዚህ አሁንም ኢሹ የእውነተኛ ፌዴራሊዝም የመኖር ያለ መኖር ጥያቄ ነው። አሁንም ለተነሳው ጥያቄ ለተነሳው የሁከት ለተነሳው የህዝብ እንቅስቃሴ ዋናው መሰረት ስልጣን ለሚገባቸው አካሎች ሊወርድ አለመቻሉ ነው። የአፄ ኃይለ ሥላሴ መንግስትም ሆነ ከዛ በኋላ የነበረው የደርግ መንግስትም መሰረታዊ ችግራቸው ይሄ ነው። እሱና የአካባቢው ህዝብ በሀብት በቋንቋው በባህሉ ራሱን ማድረግ መቻል አለበት። ይህ ማለት ግን ተነጥሎ የራሱ አገር ይመሰርታል፣ ተነጥሎ ከሌሎች ጋር ምንም ግንኙነት አይኖረውም ማለት አይደለም። ፌዴራል መንግስቱ ያንን ነው መስራት የሚገባ የነበረው። ስለዚህ ዋናውና መሰረታዊ ጥያቄው ፌዴራላዊ መንግስት የለም ኢትዮጵያ ውስጥ፣ ፌዴራላዊ አሰራር የለም። ያ ነው ቤዚክ ኢሹ። ምክንያቱም ፈንዳሜንታል የሆኑት የኢኮኖሚና ፈንዳሜንታል የሆኑ የመሬት ጥያቄና የፖለቲካው የዲሞክራሲ ጥያቄ ባልተመለሰበት ሁኔታ ውስጥ ፌዴራል አሰራር አለ ብሎ መናገር አይቻልም። በእርግጥ በቋንቋ መናገር ይቻላል፣ በእርግጥ ባህልን ኤክሰርሳይዝ ማድረግ ይቻላል። እነኚህ እንትኖች አሉ፣ ግን እነኛ ብቻቸውም በቂ አይደሉም። አንደኛ ይሄ ነው እንግዲህ በአጠቃላይ። ሁለተኛ ከዚሁ ጋር ተያይዞ የተነሳው ጉዳይ በ1983 ዓመተ ምህረት ኢህአዴግ የበላይነቱን ስልጣኑን ሲይዝ በዛ ጊዜ የተነሳው ኢህአዴግ መጀመሪያ ካረጋቸው ነገሮች መካከል ያው በየቦታው በተለይ ወደ በርካታ ተማረኩ ወታደሮች ነበሩ። እነኛ ወታደሮች ከተለያየ ብሔረሰብ የመጡ ወታደሮች ናቸው። እነሱን በየአካባቢያቸው ወስዶ እነሱን የፖለቲካ ድርጅት እነሱና ደግሞ ሌሎች አስተማሪዎችን በየቦታው አስተማሪ የየአካባቢው ኤሊት የሚባሉትን እነሱን ይዞ በየክልሉ በየአካባቢው የፖለቲካ ፓርቲዎች እንዲፈጠሩ አደረገ። ተፈጥረውም በቋንቋ መሰረት አድርገው ማለት ነው እሱ ተፈጠሩ። ከዛ እነሱም የየአካባቢው የፖለቲካ ኃላፊ እንዲሆኑ አደረገ። ኢህአዴግ ይህን በሚያደርግበት ጊዜ በአንጻሩ ከሱ ትይዩ በሆነ መልክ ሌሎች ብሔርተኛ ኃይሎች ሌሎች ቋንቋን መሰረት አድርገው ማንነትን መሰረት አድርገው የተደራጁ ኃይሎች ብቅ አሉ እና እነኚህም ኃይሎች ከኢህአዴግ ጋራ ከህወሓት ኢህአዴግ ጋራ እንትን ውስጥ ገቡ፣ የትግል ውስጥ ገቡ፣ ተፎካካሪ ሆኑ። ባለፈው 25 ዓመት በተካሄደው አጠቃላይ ሁኔታ በተለይ ቅድም ካነሳኋቸው የመሬት ጥያቄ የሀብት ጥያቄና የዲሞክራሲ ጥያቄ ጋር ተያይዞ እነኛ መብቶች ሊከበሩ ባለመቻላቸው ብሔርተኛ ኃይሎች በየአካባቢው አቆጥቁጠው አደጉ። አሁን ያ ብሔርተኛ ኃይል ጉልበት ሆኖ ያው እንደምናየው በብዙ አካባቢዎች
ያንኛን እንቅስቃሴ ለማድረግ ቻለ። ይሄ ብሔርተኛነት ስሜት በኦሮሞ አካባቢ ብቻ ሳይሆን በአማራውም አካባቢ አሁን በመንቀሳቀስ ይገኛል። እስከዛሬ እስከ ቅርብ ጊዜ ድረስ ከኢትዮጵያዊነት ውጪ ለማሰብ የማይችል አማርኛ ተናጋሪ አሁን አማራ ነኝ የአማራ እኔ ለአማራ ነው የምታገለው ሌላ ያገባኝም የሚሉ ወገኖች አሁን እየተፈጠሩ ናቸው እና ይሄም ሌላ ሁለተኛው ብሔርተኛ ኃይል ይመስለኛል አሁን በኢትዮጵያ ፖለቲካል ሲል ላይ ብቅ ካሉት መካከል እና ሌሎችም እንደዚሁ አሉ እና ይሄ ብሔርተኛ ኃይል ቅድም ካነሳናቸው የመብት ጦቶች ቅድም ካነሳናቸው ከተነሱት ኢኮኖሚ ጥያቄ ጋር ተደምሮ ይሄ ብሔርተኛ ኃይል ነው እንግዲህ አሁን ለደረስንበት ሁኔታና ስረ መሰረቱ ይሄ ነው የምለው እንግዲህ። እሺ አቶ ክፍሉ አመሰግናለሁ። ሰፋ ያለ ማብራሪያ ሰጥተውናል። ከዚሁ ጋር ተያይዞ እንግዲህ አሁን በኦሮሚያ ክልል ውስጥ የተነሳው ህዝብ እንቅስቃሴ የተለያዩ ጥያቄዎችን ቢያነሳ ሰፋ ያለ የዲሞክራሲ ጥያቄን ኢኮኖሚ ነክ የሆኑትን ጥያቄዎች በአሁኑ ጊዜ ሀገሪቷን በኦሮሞም ብቻ ሳይሆን በተለያዩ ክልሎች ውስጥም በተለያየ ብሔር ባሉትን ህዝቦች ላይ እየተጫነ ያሉት ችግሮች አሉ። እነሱን በአንድነት አንስቶ ህብረ ብሔራዊ በሆኑ አመለካከት ሌሎቹንም ክልሎች አንድ ላይ አስነስቶ ህዝቡ እንዲነሳ ሊያደርግ የሚያስችለው ብዙዎች እንደሚናገሩት በፖለቲካ ኃይል የተደራጁ አካሎች ናቸው። ግን አሁን ብዙዎች የፖለቲካ ኃይሎች በክልል በተመሰረተ ፖለቲክስ ላይ ብቻ ናቸው የተመሰረቱ ያሉት። ከዛ ውጭ ወጥተን እንዴት አድርገን ነው አገሪቷን በአንድነት የህዝብን ጥያቄ ለማንሳት የሚቻለው? እና ከዚሁ ጋር ደግሞ አብረው እንዲመልሱት የምፈልገው ከየካቲት 66 ህዝብ ተነስቶ እምቢ አሻፍረኝ ብሎ በአፄው መንግስት ላይ ሲነሳ የህዝብን ጥያቄ አንስቶ ወደፊት ሊያራምድ የሚችል የተደራጀ ፖለቲካ ኃይል ባለመኖሩ ብረቱን ያነገበው ወታደር ያንን የህዝብን ጥያቄ ቀምቶ ወደ ሀገሪቷን ወደ ረጅም ችግር ውስጥ ሲከታት ቆይቷል እና ከዛ ጋር አነጻጽረው አሁንስ ያለው ሁኔታ ጠንከር ያሉ የፖለቲካ ድርጅቶች ህብረ ብሔራዊ የሆኑ ፖለቲካ ድርጅቶች የአንድነት ኃይሎች ተሰባስበው በአንድነት ይህንን ጥያቄ ካላነሱት ያንን የካቲት 66 እንደገና መድገም አይመስሎትም? ይህንን ጉዳይስ እንዴት ይመለከቱታል? እሺ ጥሩ ጥያቄ ነው። በመጀመሪያ ደረጃ የአሁን ያለውን ሁኔታና የ1966 ዓመተ ምህረት ሁኔታን የሚያመሳስላቸው አንድ ትልቅ እና አብይ ጥያቄ አለ። ከዋነኛ ጥያቄዎቹ መካከል በ1966 ዓመተ ምህረት የተነሳው አንዱና ዋነኛ ጥያቄ የመንግስት ጥያቄ ነው። የህዝባዊ ስርዓት የመመስረት ጥያቄ ነው። የአፄ ኃይለ ሥላሴን መንግስት ተቃውሞ በተለይ ይሄ ምሁሩ ያ ትውልድ ያን ተቃውሞ ሲነሳ ህዝብን ሊያሳትፍ የሚችል ህዝብ የሚወከልበት ስርዓት ያስፈልጋል እና መንግስትም እንደዛ ያን አይነት መንግስት መመስረት ያስፈልጋል የሚል ነበር አንዱና መሰረታዊ ጥያቄዎች። ያ ሁኔታ የዘውድ አገዛዝ ሀገሪቱን በአንድነት ይዞ መቆየት ቢችልም ከተወሰነ ወቅት በኋላ የዘውድ አገዛዝ በዛ መልክ ሀገሪቱን አንድ አድርጎ ሊቀጥል ስለማይችል ህዝባዊ የሆነ ስርዓት መመስረት አለበት። አንዱና መሰረታዊ ጥያቄ ያን ጊዜ የተነሳው የነበረ 66 ዓመተ ምህረት የተነሳው ሌላ ሁለተኛው ጥያቄ መሬት ነበረ፣ መሬት ላራሹ። ሶስተኛ ዲሞክራሲ ነበረ። በ1966 ዓመተ ምህረት በተለይ ደርግ መስከረም 2 ቀን ይህን ጥያቄ ሲያፍን ከዛ በኋላ ደርግ ላይም ያው ከፍተኛ ተቃውሞ ተቀሰቀሰ እና የዲሞክራሲ ጥያቄ ነበረ ሶስተኛው በዛን ወቅት ተነስቶ የነበረው። አራተኛ ሌላው ተነስቶ የነበረው የእኩልነት ጥያቄ ነው። የህዝቦች የእኩልነት ጥያቄ ነው። የብሔር ብሔረሰብ የእኩልነት ጥያቄ በዛን ጊዜ ብሔር ብሔረሰብ ያልነው የህዝቦች የእኩልነት ጥያቄ ይከበር የሚሉ እነኚህ አራት መሰረታዊ ጥያቄዎች ናቸው። ሌሎች ጥያቄዎችም የሴቶች እኩልነት ጥያቄ፣ ስራ የመነሻ ደሞዝ ጥያቄ እና ሌሎች በርካታ ጥያቄዎች ነበሩ። ግን መሰረታዊ ጥያቄዎቹ ቅድም ማነሳቸው አራቱ ጥያቄዎች ናቸው። ዛሬስ እነኛ ከ42 እና ከ43 ዓመት በኋላ እነኛ ጥያቄዎች ምላሽ አግኝተዋል ወይ ብለን መጠየቅ ይኖርብናል። አንደኛ ህዝባዊ መንግስት ተመስርቷል ወይ? አልተመሰረተም። አሁንም ያው አህዳዊ መንግስት ነው እሱ። ያንን ነው የምናየው። ህዝባዊ መንግስት ህዝባዊ ስርዓት አልተመሰረተም። በ1966 ዓመተ ምህረት የተነሳው አብይ ጥያቄ ይህን በተመለከተ አሁንም አልተመለሰም። አሁንም መፍትሄ አላገኘም ማለት ነው። አንደኛ። ሁለተኛ መሬት ላራሹ በእርግጥ
አርሶ አደሩ ትንሽም ሆነ ትልቅ መሬት አግኝቷል። እኔ አሁን በቅርቡ ባደረኩት አንዳንድ ክትትል የራሱን የኢትዮጵያ መንግስት ስታቲስቲካል መስሪያ ቤት አዋጅ መሰረት አድርጌ ባረኩት ነጥብ ከ0.1 ሄክታር እስከ 2 ሄክታር ድረስ ባለ መሬት ያላቸው አርሶ አደሮች ቁጥር ከመላ ህዝቡ ወደ 75-80 በመቶ ገደማ ናቸው። ነጥብ 1 እስከ 2 ሄክታር መሬት ያላቸው ይሄ እንግዲህ 4 ቤተሰብ በዝቅተኛ እንትን 4 ቤተሰብ የሚተዳደረው በእነኚህ መሬቶች ላይ ነው። 75 በመቶ የሚሆነው 80 በመቶ የሚሆነው ኢትዮጵያ ህዝብ የሚተዳደረው በዚህ መሬት ነው እና የመሬት ጥያቄ አለ። ይሄ መሬት ጥያቄ የእነኚህ አርሶ አደሮች እንደ ድሮ ጭፈኛ ምናምን ሳይሆኑ የራሳቸው መሬት እንዲኖራቸው መደረጉ በተለይ ከ67 ዓመተ ምህረት አዋጅ ጋር የተያያዘ የተወሰነ የመጠቀም መብት ቢኖራቸውም ህዝቡ መሬት የኔ ነው ብሎ አሁን ያለፈው ጊዜ እንደተነሳው ንቅናቄ መሬት የኔ ነው ብሎ ማንንም አይነካብኝም፣ ማንንም አይወስደኝም፣ ማንንም አይቀማኝም ብሎ ገላውን ሰዶ እንዲያደርግ ያደረገው ሁኔታ አይደለም። አሁንም ጥያቄው የኢትዮጵያ አብዛኛው ህዝብ ጥያቄ አሁንም መሬት ለአራሹ ነው። መሬት ለአራሾች መሰጠት አለበት። ቅድም አንስቼዋለሁ። ቅድም በመጀመሪያ ጥያቄ ጋር አያይዞ በክልሎች ደረጃ የኢኮኖሚ የመሬት ጉዳይ እሱም ዲሰንትራላይዝድ ሆኖ ለክልሎች መሄድ አለበት ብዬ ሳነሳ በክልል መንግስት ደረጃ መወሰን ሳይሆን ይሄ መሆን ያለበት ዋደሩ መሬት የመሬት ባለቤት መሆን መቻል አለበት እና መሬት ለአራሹ ኢን ኤርነስት ስራ ላይ መሆን አለበት እና በ66 እንደተነሳው ሁሉ በሌላ መልክም ቢሆን አሁንም የመሬት ለአራሹ ጥያቄ መከበር ይኖርበታል። ሁለተኛው እሱ ነው። ሶስተኛው የብሔር ብሔረሰብ መብት ጥያቄ ነው። እሱ በኢሃፓና በብሔረኛ ድርጅቶች መካከል የነበረው አንዱና ታዊ ጥያቄው እነሱ ለየራሳቸው ብሔረሰብ የሚል ሲሆን በኢሃፓ ደረጃ በዛን ወቅት ሁሉም ኢትዮጵያ በመላ ኢትዮጵያ ያሉ የብሔር ብሔረሰቦች የእኩልነት መብታቸው የፖለቲካ ብቻም ሳይሆን የሀብት ተጠቃሚነት መብታቸውም ጭምር ይከበር የሚል ነበር እና አሁን በኢትዮጵያ ባለው በተለይ ቅድም እንዳነሳሁት የመሬት ጥያቄ በመሬት ጥያቄ ላይ መወሰን በመሬት ጥያቄ ላይ ማዘዝ በማይችልበት ሁኔታ የብሔር ብሔረሰብ ጥያቄ ተከብሯል ሊባል አይችልም። አሁንም ከ42 ዓመት በኋላ የኢትዮጵያ ህዝብ አንዱና ሌላ ዋናው ጥያቄ የብሔር ብሔረሰብ ጥያቄ ነው። እሱ ይህን ጥያቄ በማነሳበት ጊዜ ይሄማ አገር የከፋፈለ አይደለም ወይ የሚል ጥያቄ ሊያነሱ የሚችሉ ወገኖች አሉ። እኔ በኢትዮጵያ ሁኔታ ላይ ይሄንን በብዙ ሚሊዮን የሚቆጠሩ ህዝቦች መብት ይሄንን የብዙ ሚሊዮን ህዝቦች ጥቅም ሊያስከብር የሚችል ጥያቄና ጉዳይ ሳንመልስ ወደፊት መራመድ በጭራሽ አይቻልም። የብሔር ብሔረሰብ መብት ማለት በአካባቢያቸው የፖለቲካ መብት እንዲኖራቸው በአካባቢያቸው ፈልጓቸውን ባለስልጣኖች የመምረጥና የማውረድ መብት እንዲኖራቸው በአካባቢያቸው ቋንቋ የመጠቀም ባህላቸውን የመጠቀም እንዲኖራቸው ከዛም ሁሉ በላይ ግን መሬትን በተመለከተ የአካባቢ ንብረትን በተመለከተ እነሱም በዛ ጉዳይ ላይ እጃቸውን ማስገባት እንዳለባቸው ያንን መቀበል ያስፈልጋል። ስለዚህ እንግዲህ ሌላው ጥያቄ ይሄ የብሔር ብሔረሰብ መብት ጥያቄ ነው። አራተኛው የዲሞክራሲ ጥያቄ ነው። 66ም ተነስቷል፣ አሁንም ይነሳል፣ ወደፊትም ይነሳል። በ66 ከተነሱት መሰረታዊ ጥያቄዎች መካከል አራቱም አልተመለሱም። ዛሬ አራቱም ሕያው ናቸው። የኢትዮጵያ ሕዝብ ትግል የሚያደርገው በእነኚህ 4 ጥያቄዎች ዙሪያ ነው እሱ እና ስለሆነም የወደፊትና ቀጣዩ የትግል አጀንዳ ራሱ ምሁሩ ሳይሆን ከስር ህዝቡ እያደረገ ነው፣ ያን አቅጣጫ እያሳየ ነው። በእነኚህ ጥያቄዎች ዙሪያ ነው እሱ ሊኖር የሚችለው። እንግዲህ ቅድም የተነሳው ጥያቄ መጀመሪያ ወደዛ ከመሄዴ በፊት በአብዛኛው ኢትዮጵያ አካባቢ እነኚህ 4 ጥያቄዎች የሁሉም ጥያቄዎች ናቸው ብዬ ገምታለሁ። እነኚህ ጥያቄዎች የኦሮሞ ጥያቄዎች ናቸው። እነኚህ ጥያቄዎች የአማርኛ ተናጋሪ ጥያቄዎች ናቸው። እነኚህ ጥያቄዎች የትግርኛ ተናጋሪ ጥያቄዎች ናቸው። እነኚህ ጥያቄዎች የወላይታው ጥያቄዎች ናቸው። እነኚህ ጥያቄዎች የሀዲያው ጥያቄዎች ናቸው። የሲዳማው ጥያቄዎች ናቸው። የሁሉም ኢትዮጵያ ያሉ የሁሉም አካባቢዎች ጥያቄዎች ናቸው። እነኚህ ጥያቄዎች ናቸው አንድ የሚያደርጓቸው እና ያኔም ሀባንት ሲነሳ
ከብሔርተኛ ኃይሎች የተለየንበት መንገድ የአርሲው አርሶ አደርና የጎንደሩ አርሶ አደር ባላቸው በህብረተሰብ ውስጥ ባላቸው ቦታ ሁሉም አርሶ አደሮች ናቸው። ሁሉም የግፍ በግፍ የሚገዙ ኃይሎች ናቸው እና እነሱን የሚያመሳስላቸው ጥያቄ አለ። እነሱን አንድ የሚያደርጋቸው ጥያቄ አለ እና ትናንትና የሚያነበረ ዛሬ ይመስለኛል የብዙዎቹ ግን የትላንትና ሁኔታ ዛሬ ይደገማል ብሎ ለማለት ያ በጣም የተለየ ሁኔታ ነው ያለው። የተለየ ሁኔታ ምንድነው? የተለየ ሁኔታ የሚያደርገው ቅድም ያነሳሁት በተለይ ከ1983 ዓመተ ምህረት ጀምሮ ራሳቸውን የቻሉ ብሔርተኛ ቡድኖች፣ ብሔርተኛ ኃይሎች ብሔርተኝነትም ራሱ አድጎ ነፍስ እየዘራ በመሄድ ላይ በመሆኑ ያ የኢትዮጵያን ሁኔታ በጣም እጅግ ከባድና የተወሳሰበ ሊያደርገው የሚችል ይመስለኛል እና ግን ሙሉ በሙሉ ተስፋ የሚያስቆርጥ ነው ወይ? አይደለም። አሁን በአሁኑ ሁኔታ አይደለም። ከተሰራበት ሁኔታዎች ሊቀየሩ ይችላሉ እና የአንድ እጅግ በጣም የሚያስፈራ ሁኔታ ብዬ የምለው እኔ የ1966 ዓመተ ምህረት ሁኔታ በኢትዮጵያ ቢነሳና ቢደገም ምናልባት እጅግ በጣም አደገኛ ሁኔታ ኢትዮጵያ ውስጥ ሊፈጠር ይችላል ብዬ ገምታለሁኝ። ምክንያቱም አንደኛ ብሔርተኛ ኃይሎች፣ ሁለተኛ በሃይማኖት ዙሪያ ሊሰባሰቡ የሚችሉ ኃይሎች ከነሱ በኋላ ደግሞ በተለይም ከሃይማኖት እንትኖች በኋላ ደግሞ የውጭ ኃይሎች እጃቸውን ሊያስገቡ የሚችሉ ይመስለኛል። የውጭ ኃይሎች በተለይ የሃይድሮ ኤሌክትሪክ ፓወር ማመንጫው ከግድቡ ጋር ተያይዞ ኢንተረስት ያላቸው ኃይሎች እና የኢትዮጵያን አንድ ሆኖ መቆየት የማይፈልጉ ኃይሎች ይህንን ዲስሜምበርድ የምትሆንበትን ሁኔታ ልትከፋፈል የምትችልበትን ሁኔታ ሊደግፉ የሚችሉ ይመስለኛል። ድንበር ከኢትዮጵያ ድንበር መውሰድ የሚፈልጉ ኃይሎች ኢትዮጵያ አንድ ሆና ጸንታ እንዳትቆይ የሚቻላቸውን ሁሉ ሊያደርጉ የሚችሉ ይመስለኛል እና እነኚህ ብሔርተኛ ኃይሎችም ሆነ በሃይማኖት የተደራጁ እንትኖች ሁሉም ማለት አይደለም ያ አጀንዳ ይዘው የሚነሱ የተወሰኑ ወገኖች የእነኚህን ኃይሎች ድጋፍ አግኝተው ሊጠናከሩና ጎልብተው ሊወጡ የሚችሉ ይመስለኛል። በአንጻሩ ደግሞ ኢትዮጵያዊ የሚል በኢትዮጵያዊነት ኢትዮጵያን መሰረት አድርጎ ለኢትዮጵያዊነት ለሀገሪቱ ዋልታ ሊሆን የሚችለው እና በአፄ ምኒልክ ከዛም ቀደም ባሉ እንትኖች መሪዎች ሲገነባ የቆየው በኋላም በአፄ ኃይለ ሥላሴ ሲገነባ የቆየው ይሄ የኢትዮጵያዊነት መሰረታችን ኢትዮጵያዊነት ነው የሚለው ወገን መዳከም እሱ በጣም ከፍተኛ አሉታዊ ተጽዕኖ ሊኖረው የሚችል ይመስለኛል እና የ66 ዓመተ ምህረት አሁን ተመልሶ ቢደገም ኢትዮጵያ የከፋ ሁኔታ ይገጥማታል ብዬ ነው የማስበው እና ከወዲሁ ያ ሁኔታ ከቁጥጥር ውጭ ከመውጣቱ በፊት ከወዲሁ መፍትሄ ሊበጅለት ይገባል ብዬ ነው የማስበው። ክፍሉ አሁን እርሶም እንዳቀረቡት በብዙ ሰዎችን ማመለካከት አሁን በኢትዮጵያ ያለው ሁኔታ ሀገሪቷን ወደ መጥፎ ደረጃ ላይ ያመራታል፣ ወደ መጥፎ አቅጣጫ ይወስዳታል የሚል ፍራቻ በብዙ ሰዎች ዘንድ ይነገራል። እርሶም በተደጋጋሚ ሀገሪቷን ለማዳንና ለመጠበቅ ብሔራዊ እርቅ ያስፈልጋል የሚል ሁኔታዎችን አንስተዋል። በብዙ ሰዎችም ዘንድ ይነሳል። አንዳንዶች ደግሞ የለም ብሔራዊ እርቅ ከማጋራ አሁን ያለው መንግስት ከተቃዋሚዎች ጋር ያለው አመለካከት ለብሔራዊ እርቅ አመቺ አይደለም። አንዳንዶች ደግሞ የለም ብሔራዊ እርቅ አይደለም በአሁኑ ጊዜ የሚያስፈልገው ይሄ መንግስት ጸረ ህዝብ፣ ጸረ ዲሞክራሲና ጸረ አንድነት ስለሆነ መነሳትና መወገድ ነው ያለበት እንጂ ከዚህ መንግስት ጋር ብሔራዊ እርቅ ያስፈልገው የሚሉ አሉ። በተቃዋሚውና በመንግስት መካከል አለመተማመን ያለበት ሁኔታ አለ እና የብሔራዊ እርቅን ጥያቄ በምን አይነት ሁኔታ ነው ከማስጋር ነው ደግሞ አሁን እርቅ ለማድረግ ቢሞከር ተቃዋሚው በአንድ ጎራ ሆኖ ራሱን በብሔራዊ እርቅ የሚልበት ነው ወይስ ከመንግስት አካል ጋር እንዴት አድርገን ነው የምናገናኘው እና በምን አይነት ሁኔታ ይመለከቱታል? ሀገር ለማዳን ሀገርን ከጥፋት ለመመለስ አንድ አይነት እንትን መደረግ አለበት የሚሉ ሰዎች አሉ። እርሶስ በምን አይነት ሁኔታ ይመለከቱታል የብሔራዊ እርቅ?
አድማጮቻችን የክፍል 1 ዝግጅታችን በዚሁ ይጠቃልላል። በሚቀጥለው ሳምንት ይህን ብሔራዊ እርቅን በተመለከተ ለአቶ ክፍሉ ታደሰ ለቀረበላቸው ጥያቄ የሰጡትን አስተያየት ይዘን እንቀርባለን። እስከዚያው ደህና ሰንብቱ። ቸር ይግጠመን።